ደብረ ብርሃን ከጥንቷ ከተማ ሄዳለች ይሉኛል ስላሴን ተሳልማ ምን አለባት እሷ ምን ችግሯ ደጇ የሰርካኔ ልጅ ናት የጭንቃ አማላጇ። ሲፈጠር አባት የሆነ መውለድ የቻለ ሁሉ አባት አይሆንም። አባት የሚሆነው አላህ ያደለው ብቻ ነው። ሁሉም ይወልዳል፣ ውሻም እኮ ይወልዳል። በዚች ምድር ላይ የተፈጠረ ፍጡር በሙሉ መውለድ ይችላል። ግን የአባትነት ጣሙንና የአባትነት ወጉን የሚያውቀው አላህ ያደለው ሰው ብቻ ነው። በመጀመሪያ ደረጃ ልጆቹን ማየት አይፈልግም፣ በስነ ስርዓት ማለት ነው። ይሄ ማንም ሰው ይሄ ልጆች የናፈቁት አባት ነው፣ ይሄ ልጅ የናፈቀው አባት ነው። ባለፈው አሁን የሚሞሪ የእሱና ያዩ ሰርግን ያስጨነቀው እንጂ አሁን ሆነ ሰላምን ሂዶ እንደዚህ ማድረግ ነበረበት በዚህ ሰዓት። ቢያንስ እንኳን እሺ አሁን የመጨረሻ እንትን ሰጥቸው ቢያንስ መጨረስ ያለበትን ነገር ጨርሶ እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ሱመያ በሰይድ ትናንት በለቀቀው ቪዲዮ ሰርታልናለች ማለት ነው። እንግዲህ የትናንትናው ቪዲዮ ብዙዎችን ያስቆጣ ነው ማለት ነው የሰይድ ቪዲዮ። ምክንያቱም የሄደበት ጉዳይ ሌላ ነው፣ እሱ የሰራው ቪዲዮ ግን ሌላ ነው። ሲያሳድድ የነበረው ግን እሱ ሌላ ሰው ነበር ማለት ነው። ምክንያቱም እኔ ትናንትና እንደተናገርኩት ሰይድ የአባትነት ወጉ ቢሰማውና ልጆቹ ቢናፍቁት ቀጥ ብሎ የታዘዘውን ነገር ሳይውል ሲያድር ያሳካ ነበር ብዬ ነበር። እንግዲህ እሱንም ዛሬ ደግማ ሱመያ አዎ ይሄን ነገር እኔ ያደርጋል ብዬ አላሰብኩም ነበር። ሚዲያ ላይ እየመጣ የሚያለቃቅሰው ውሸቱን ነው። ልጆቹን በፍጹም አይወዳቸውም፣ አይናፍቃቸውም። ግን ለምንድን ነው ብሎ ሰው እንትን እንዳይለው ለዛ እያስመሰለና ቪዲዮ እየሰራባቸው ነው እንጂ በፍጹም ልጆቹን አፍቀውት አይደለም ሰይድ ብላ እንግዲህ ሱመያ ዛሬ ቪዲዮ ለቃልናለች ማለት ነው። ትናንትና እኔም እንደተናገርኩት ሰይድ እንግዲህ ወደ የመን የተላከው ወይም ወደ ሰነአንና ወደ የመን የሄደው የልጁን አባት የልጁን እናት ፈልጎ ልጁን አስመርምሮ የውጤቱን መጨረሻ ለሱመያ በውስጥ ሊያሳውቃት ነበረ። እሱ ግን ሄዶ ያደረገው ምንድን ነው? ከሄደ በኋላ የሱመያን ጓደኛ ጠርቷት ከዛ በኋላ የሱመያ ጓደኛ ደግሞ እንግዲህ አስገድዷት አስፈራርቷትም ሊሆን ይችላል፣ አይታወቅም። ምክንያቱም ሰይድ እጁ ረጅም ነውና እና ደግሞ ምን አደረገ? ሰላምን እንድትጠራላት አደረገ። ሰላም ከመጣች በኋላ ግን በጣም ደነገጠች። ከዛ ለምን ጠራሽውን ብትላት ያው አስገድዷት እንኳን እንደሆነ ለሰላም ምንም ነገር ትንፍሽ እንዳትል ያው አፍኗታል ማለት ይቻላል። ሳትናገር ነው ገፈታትሮ ሂጂ በቃ ብሎ ያባረራት ማለት ነው። ግን እኔ እዚህ ጋር ለዛች ሰላምን ለጠራቻት ልጅ ማለት ነው ስሟ ጠፍቶብኝ ነው። እሷ ግን ማለት ነው ተደብቃ እንኳን ራሱ ችግሩን ማየት ነበረባት ማለት ነው። ሰይድ እንደዛ እሷን ገፋፍቶ ሲያባራት የሆነ ቦታ ተደብቃ መጨረሻቸው ማየት ነበረባት። ጥላ መሄድ አልነበረባትም። እንግዲህ ሱመያም እንደተናገረችው መጥራት አልነበረብሽም፣ በጣም ትልቅ ጥፋት አጥፍተሻል ብላታለች። ስደውልላትም አታነሳም፣ ሪከርድ ማድረግላታለሁ አትመልስም ብላለች ማለት ነው። ምክንያቱም ጥፋቷን ስለምታውቅ ነው ማለት ነው። እንግዲህ ሰላም በባህር የሄደችው እኔ ልጆችን ይዤ ከምንከራተት እኔ ሄድልሻለሁ ብላኝ ነው። ስለዚህ ደግሞ እኔ ትናንትና እንደተናገርኩት በሱመያ ጀርባ ያሉ ልጆች ሱመያን የሚያግዙ ልጆችን ሰይድ ማሰቃየቱን ጀምሯል ማለት ነው። እንግዲህ ያው ሰላም እያናገረችኝ እያወራችኝ አይደለም፣ ስልኳም እየመለሰችልኝ አይደለም። መጨረሻ ላይ ግን ከፖሊሶቹ እንትን እንዳለች አጥፍቶ ካሜራውን ፓስፖርቷን እንደወሰደባት ለሱመያ ነግራታለች ማለት ነው። ያው ከካሜራ ጀርባ ማለት ነው። መጀመሪያ ለእኛ ይምሰል ነው እንግዲህ ይሰጣት። ከዛ በኋላ ግን ከካሜራ ጀርቦ እነዛው በፖሊሶች አስፈራርቶ ተቀብሎ ወስዷባታል ማለት ነው። ስለዚህ ሰይድ እያደረገ ያለው ነገር ልጆቹን አፍቀውት ቢሆን ልጁን የናፈቀ አባት እንደዚህ አይደለም። ምንም ነጥብ እንዳይገኝበት ተሳቆ በምንም አይነት ምክንያት የሄደበትን እንትን አሳክቶ ወደ ቤቱ ይመለሳል እንጂ ለዛውም ያዩና የሱ ሰርግ ነው አሉ ሊሞሪውና ስለዛ ሊሞሪ እንጂ የተጨነቀው ስለ ሱመያ ልጆች አይደለም ማለት ነው። በጣም ያሳዝናል፣ በጣም ያሳፍራል ማለት ነው።
ሰላም ሰላም፣ ውድ የተከበራችሁ የኔ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አድማጭ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በንግስቲቱ በሱመያና በአቶ ሰይድ ጉዳይ መጥቻለሁ ማለት ነው። አቶ ሰይድ እንግዲህ በጣም የሚያሳፍር ነገር እያደረገ ነው ያለው ማለት ነው። ምክንያቱም ነገሩን እንደሰራው ይታወቃል፣ የልጁም አባት እንደሆነ ይታወቃል። ግን ወዲያና ወዲህ እየሄደ ጊዜያቶችን ማራዘም ቀናቶችን ማራዘም ይፈልጋል ማለት ነው። ምክንያቱም መናገር አይፈልግም። እንደዚህ አይነት ሰው ያኔ ማፈሪያ ነገር ስለሆነ ያደረገው ስለሚያፍርበት ያንን ነገር ወደኋላ መጎተት ይፈልጋል ማለት ነው። ግን ምንም ነገር እዛ ነገር ውስጥ ምንም ነገር ከሌለበት ሰይድ አንድ ቀን ውሎ አንድ ቀን አያድርም ማለት ነው። ምክንያቱም በደቂቃ አጣርቶ በደቂቃ ለሱመያ ያስረክባት ነበር ማለት ነው። ስለዚህ ትናንትና የለቀቀው ቪዲዮ ራሱ መረጃ ይሆናል ማለት ነው። በቃ ሁላችንም በዛ ቪዲዮ የሰይድ ልጅ እንደሆነ አውቀናል። ምክንያቱም እሱ እዛ የሄደበት ጉዳይ ሳይሆን ያስጨነቀው ሰላም ከቤቱ ሰላም የወሰደችበት ሊሞሪን ያስጨነቀው ማለት ነው። ሊሞሪው ደግሞ ያያንቱ እና የሰይድ ሰርግ ማለት ነው። እና በጣም ያሳፍራል እውነት። ከአንድ አባት ይህ አይጠበቅም። አባት ልጆቹን ከናፈቀ ማለት ነው ከአንበሳ ጉሮሮ ፈልቅቆ ያወጣል ይባላል። እና ሰይድ ግን እንደዚህ አይደለም። ያኔ መውለድ ካሉት እበትም ትል ይወልዳል ይባላል። እና ሱመያ እንዳለችው አባትነት ለሁሉ አይታደልም። አባትነት እግዚአብሔር ለወደደውና እግዚአብሔር ለፈቀደው ብቻ ነው የሚሰጠውና አንዳንድ አባቶች ስለወለዱ ብቻ አባት ይባላሉ። ግን እንደዛ አይደለም። አባት ማለት መስዋዕትነት ከፍሎ የሚያሳድግ ልጁን ከሱ በላይ አስበልጦ እሱ በእናትና በአባቱ ላይ እንዳደገው ሁሉ ልጆቹን መከራውን አይቶ በላቡ ለፍቶ ሰርቶ ጥሮ ግሮ ሳይራቡ ሳይጠሙ ሳይበርዳቸው እንደ አባት ተንከባክቦ አስተምሮ ብቻ ብዙ ነገር ማለት ነው አባት የሚያደርገው ነገር። አንዳንዴ አባት ሳይኖራችሁ ሲቀርና አባት ያለው ልጅ ስታዩ ትቀናላችሁ። እኔ እንኳን አሁን አድጌ አባቴ ነፍሱ ይማርልኝና ጓደኞቼ ምናምን እንደዚህ የሰው አባት ሽማግሌ አባት ሳይ በጣም ነው የምቀነው። በጣም ማለት ነው እውነት እንኳን ሕፃን ልጅ ማለት ነው። እና ሰይድ በጣም ታሳፍራለህ ነው የምለው። እውነቴን ነው የምላችሁና እነዚህ ልጆች እንግዲህ አባት ያለው ሰው ምናምን አንተም ራሱ እንዳልከው የማንንም እኮ አባት አባ እያሉ ይሆናል ልጆች ብለሃል ባለፈው። እንደዛ ብታስብ እኮ ከልጆች ተነጥለህ ሄደህ አያንቱን አታገባም ነበር ማለት ነው። እና ሰይድ እውነት በጣም የሚያሳፍር ነገር ነው ያረከው። እንግዲህ ሱመያም እንደተናገረችው ሰይድ እንደዚህ ቀን አናዶኝ እና አበሳጭቶኝ አያውቅም ብላለች ማለት ነው። በጣም ያሳፍራል። እና ከእንደዚህ አይነት ነገር ተመልሰህ ለማንኛውም ካሁን በኋላ ምንም ነገር አልሰማህም ብላለች። እድል ከሰጠችህ ብትመለስ ጥሩ ነው ላለው እና እኔ እንግዲህ ይህንን ነው የምለው። ቤተሰብ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔም ከማዳም ቤት ወጥቼ የራሴ ህይወት ከሰጠኝ ፈጣሪ እድሜ ጤና ከሰጠን እንሰራበታለን ብለናል ማለት ነው። ስለዚህ እናንተ ደግሞ ላይክ፣ ሰብስክራይብ ያደርጋችሁኝ ቤተሰብ አድርጉኝ እላለሁ። የኔ ምርጥ ቤተሰቦችና የኔ ምርጥ ፋሚሊዎች ማለት ነው። ውድድድ ነው ማረጋችሁ። ባላችሁበት ፈጣሪ ይጠብቃችሁ። መልካም ምሽት። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።